ሀናን በጣም ከፍቷት እንዲሁም ደግሞ አዝና ከሰላም ወይም ደግሞ ከአንድ አባቷ ቤት ወደ አንድ አባቷ ቤት ትመጣለች። በዛን ሰዓት አባቷም አልነበረም ቤት። እንዴ ግን አባዬ ወዴት ሄዶ ነው ይሆን? የት ነው ሲሄደው ብላ ገብታ ቁጭ ብላ ነበር። በዛን ሰዓት ትንሽ ከተቀመጠች በኋላ አባቷም ይመጣል። ሀናዬ መጣሽ እንዴ? አዎ መጥቻለሁኝ። አንተስ እንዴት ነህ አባቴ? ትላለች ሀናም እኔ ሰላም ነኝ። የት ሄደህ ነበር? አይ የትም፣ ግን ደግሞ ትላለች ሀና። ግን በዚህ ሰዓት ቤተ ክርስቲያን ምን ላርግ ሀናዬ? ጨነቀኝ እኮ አባዬ። በማዬ ጉዳይ ነው አይደል ለተጨነቀው? አይ በእናትሽ አይደለም፣ ባንቺ ነው ያዘንኩ። ባንቺ እድል ነው እንጂ። ቆይ ግን የኔ እድል በጣም የሚያሳዝን እድል ነው ያለኝ አይደል? እስ አሁን ለምን ሄድክ? በስራው ገብቼ ላሪማው ሄድኩ። ለምን ምን ብላ? እንደው እቺን ልጅ ማሰቃየቱ አልበዛም ወይ ብዬ ነው አባዬ። እኔን ግን አምላክ ረስቶኝ ይሁን? አይ የፈጠረው መቼም ረስቶ አያውቅም። አይ ተው አባዬ አታጽናኛኝ እንጂ ረስቶኛል። ሁሉንም ነገር እርግፍ አድርጌ ትቼ አሁንስ ደግሞ ካንተ ጋር ይኖራለሁ ብዬ ሲመጣ አሁንም ሌላ ነገር። ሀንዬ ለምን እንደዛት ያለሽ? አይደለም አባ፣ እኔ ግን መች ነው ባሰብኩት የሚኖረው? እሱ አይዘገይም እና እስቲ አያላት የሀናም አባት ሀናን ይቅፍ አድርጎ እሱም ለራሱ አዝኖ ሀናም ደግሞ አዝና ተከፍታ አባዬ። አቤት ሀናዬ፣ አሁንስ ድክም አለኝ። አይ አንቺ እኮ ጎበዝ ጠንካራ ልጅ አይደለሽ እንዴ? ለምን ይደክመሻል? አባዬ እንደምታስበው አይደለም። አሁንስ የምር ድክም አለኝ። አይ አንቺና እኔ ስንት መከራ አልፈናል። አሁን ደግሞ በትንሽዬ ነገር እንደዛ ተስፋ መቁረጥ የለብሽም። አንቺ እኮ በጣም ጎበዝና ጠንካራ ልጅ ነሽ። አይ አባዬ በቅሽ አሁን ልንቃና ማለት አሁን ልነሳና ምግብ ላምጣ፣ ከዛ ደግሞ እየበላን እናወራለን። አዎ ታንሺ ጎበዝ የኔ ልጅ እያላት ሀናም ተነስታ ወደ ኩሽናዋን ሄዳ ምግቡን ይዛት ይመጣለች። ይህንን ምግብ እያቀረቡት ባለው ሰዓት ታምቹ ይመጣል። ታምቹ ሲመጣ ሀና እንዴ ታምቹ መጣህ እንዴ? አዎ መጣሁን። ዋው ምን መሰላ ፈዋ ለካስ አካባቢ ወይም ደግሞ ይሄንን እንትን ሲደርስ ያኔ የሆነ ነገር ሸትተው ነበር። ያንቺ ምግብ ነው እንዴ እያላት ነበር። ታምቹም ቃላል ይቀመጣለሁ እንዴ እያላት ታምቹ መንገዱ በሙሉ ፋዮ እያላ ነበር። የሀናም አባት ለሀና አንዴ እንዲሁም ደግሞ ለታምቹ አንዴ ያጎርሳሉ። ቆይ ሀንቾ ሞያሽ እኮ የሌለ ነው። ሌላ ነገርስ ምን አንሳታል? አይ ሌላውን ነገር እንኳን እኔ አላየሁት። ይልቅ አስር የት ነው? አይ አላቅም፣ ሰው ደውሎላት ሄዳ መሰለኝ። ምን አይነት ሰው ግን ማ? አይ በቃ ሲቀልድ ነው። እህትሽ ነው የደወለችለት። ማ? ሰላምዬ? ምን ፈልጋ? አይ እሱን እኔ አላቅም። ሀና አስጨነቅሽኝ እኮ። እሱን ራሱን ጠይቂው። ይልቅ ሀንዬ ምን አስጨነቀሽ? ይሄ ለጆሮ በሳን ተቃጥሎ ተቀመጠ ነው እንዴ? እና ምንድን ነው? አይ ለሱ አይደለም፣ የሀንዬን እናት ልንጠይቃት ልንሄድ ነው። የት? ሻቤ? አዎ እንደዛ ነው እንደምትሉት። አዎ ግን ካልደበራችሁ እኔም አብሬ መጥቼ እናትሽን ቢጠይቃት ደስ ይለኛል። እንዴ ለምንድን ነው የሚደብራን? አይ ከሊሁ በቃ ካልደበራችሁማ ቶሎ ቶሎ ዋጥ ዋጥ አድርገ ይላል። እንዴ ቀስ በል እንጂ ምን ሆነህ ነው እንዴ ፋዮ? ለምን ቀስ እላለሁኝ? አባዬ እንዴ ታው እንጂ አታሳፍረው። አይ ሀንዬ ይሄንና አስር ነው እንዴ የሚያፍራቸው? ቢሆንም ግን አባዬ እኔ እንጀራ ልጨምር በቃ
ብላ ሀና ተነስታ ወደ ኩሽናዋ ትሄዳለች። ሀንቾ አታብዢው፣ አንድ 5 እንጀራ ይበቃል ይላል ተምቹ። በዛን ሰዓት ያው መሳቃቸውን እዛው እያሉት ይቀጥላሉ። የምር ሀና አንዳንድ ጊዜ ያኔ ታሳዝነኛለች። አንዳንዴም ደግሞ ያኔ ምን እንደሚራሱ አላውቅም። ምክንያቱም ያኔ ይሄንን ያክል ለፍቶ ደክሞ ምን ብሎ በዚህ ደረጃ አድርሷት ሀናን የሀና አባት። ነገር ግን ደግሞ አሁን ቤተሰቦችን ስታገኝ ጥቅልል ብላ እዛ ቤት ገብታ ነበር ማለት ነው። በዛን ያኔ ሲቃዩ እንዲሁም ደግሞ ፈተና ውስጥ ይደራረቡ። ቆይ ግን ምንድነው? አይ በቃ ከአባቴ መሆን አለብኝ ብላ እንዲሁም ደግሞ እናቷ ስትታሰር ነው ወደ አባቷ እየሄደች በመሀል ሄዳ ብትጠይቅም ግን ደግሞ ያው የሚበሉት የሚጠጡት ሁሉን እርሶ የሀና አባት ነበሩ የሚሰሩት። ያንን ደግሞ አይታ ነበር የምትመለሰው የነበረው። አሁን ደግሞ ጥቅልል ብዬ በቃ ወደ አንተ ይቀመጣለሁ ብዬ ሲመጣ ይሄ ነገር እንዴት ነው ብላ ያኔ አሁን ሆድ ቢቢሳትን ብታለክስም ግን ደግሞ ይሄ ተገቢ ነው ብዬ አላስብም። ምክንያቱም ይህንን ያክል ሆኖላት ይሄ በዚህ ደረጃ ደግሞ ያደረሳትን አባት ትታ ያንን ቤት ጥቅልል ማለትና መሄድ ስንት አይነት ስቃይና መከራ በእርግጥ ያኔ ሳያቋት ብዙ ስቃይና መከራ አሳልፋለች እንበለው። ግን ደግሞ ካወቀች ወይም ደግሞ ቤተሰቦቹ እንደሆነ ከተረጋገጠ በኋላ ይህንን አባቷን በዚህ ልክ መርሳትና እዛው ቤት ጥቅልል ማለት ተገቢ ነው ብዬ አላስብም። ከዛ የሚቀጥለው ፖሊሶች ወደ እነ ሜላት ቤት እየገቡ ነበር። የዛን ሰዓትም ሰው አልነበረም። ድንብላልና እንዲሁም አሴር ብቻ ነው ማለት ይሄ ማን ነው ሲሙን ይጠፋኝ ነው እንዴ ሚላሴ ነበሩ። እነሱም እየገቡ ቤቱን ፈተሽ ሲያደርጉ ያው የሆነ ፎቶ አጋኝቶ ይሄንን ፎቶ ያያንዳንዱን ልጁን ይጠይቁታል። ሲጠይቁት አይ ይሄንን ልጅ አላቀውም፣ ነገር ግን ደግሞ ይሄንን አቀዋለሁኝ እኔን ሲከታተለኝ ነበር፣ የሆነ ጊዜ ደግሞ በሽጉጥ እንትን ሊገድለኝ ነበር፣ ግን ደግሞ አንድ ሰው አዳነኝ፣ የሆነ ሰው ማንንም አላቀውም፣ ይሄንን ልጅ ደግሞ ጭራሽንም አይቼውም አላቅም ይላል። በዛን በቃ ለሰጣሃን መረጃ እናመሰግናለን እያሉ እነሱ ከቤቱ ይወጣሉ። ቆይ ግን ይሄ ነገር እንዴት ነው? ምን እየተካሄደ ነው ብሎ ሚላሴ ግራ ቢገባውም እዛው አልጋው ላይ ቁጭ ብሎ ማሰብና ማሰላሰል ጀምረዋል። በአንድ በኩል አሴር የድሮ እዛው ጎዳና ላይ በነበሩበት ሰዓት አንዲት ልጅ አሴርን ያኔ ከሚባለው በላይ ተወደውና ከሚባለው በላይ ታፈቅረው ነበር። ነገሮችን ሁላ ሲከብዳት በራሷ ከሐቂሟ በላይ ሲሆን መቅሊድ ለጆሮ ትነግረዋለች። የዛኔ ጆሮ አይ ከዚህ አካባቢማ መራቅ አለብኝ፣ እኔ እንደ ወንድምሽ አይሻለሁኝ እንጂ ፎንቃ ምናምን የሚባል ነገር እንዴት ነው አሁን በዚህ ያለ ነው እኛ ፎንቃ የምትይው ነገር እያላት በቃ ከዛ ከቤት ማለት ከዛው ከነበሩበት አካባቢ ጎዳና ሌላ ቦታ ቀይሮ ነበር። አሁን ደግሞ በተምቹ በጠፋው ስልክ ወይም ደግሞ በሰረቁት ገንዘብ አማካኝነት እነሱን ፍለጋ አሴር ይሄዳል ማለት ተምቹ ስለነገረው ማለት ነው። ከዛ ሲሄድ ያኔ ይቺን ልጅ አይቶት እንዴ ይህንን ያክል ያኔ ፊቷ ተቀያይሮ እኔን ስታየኝ በራሱ እንዴት ነው እያየችኝ የነበረው ብሎ ተምቹ ለብቻውን ሆኖ አስቦ በኋላ ደግሞ ማለት አሴር ማለት ነው። አሴር አስቦ በኋላ ደግሞ ለተምቹ ይነግረዋል። የዛኔ እኮ ማፍቀር ምን እንደሆነ ፍቅርስ እንዴት እንደሚያደርግ የሚወዱት ሰውስ ማጣት ደግሞ ምን ያህል እንደሚያደርስ እኔ አላቀም ነበር። አሁን ግን ተረድቼታለሁኝ። ስለዚህ ምን ይሁን ነው የምትለው አሴር እያለው ነበር። አይ አሁንማ ምንም ሳይሆን ሄጄ የሆነ ነገር ሌላ ይፈልጋለሁኝ ይለዋል። መቅሊት መቼም ቆሽ አታውቂም አንቺ ነይና ይቀፊኝ ይላታልና ቅፍ አደርጋታለች። መቅሊት ናት ማናት? ከዛን ግን እንዴት መጣ? ቆይ ግን ለምንድን ነው የምታዝኒው? እኔ እንጃ አዘንኩኝ እንዴ? እና በጣም አዝነሻል እኮ ግን እንዴት መጣ? አንቺን ፈልጌ። ኧረ ተው አትቀልድ። ከተምቹ የወሰድነውን መላ ፈልገህ ነው አይደል የመጣኸው? አይ እንደዛማ አይደለም፣ ግን እኮ ትላንት ሰላም ስትለኝ ነበር የሄድከው። ትላንት እኮ በጣም ስለተናደድኩኝ ነው
አሁንስ ተቀይመሽኛል አይደል? አይ እኔ ደግሞ አንተን የሚቀየም አንጀት የለኝም። ብዙ የምናወራው ነገር አለን። የት እናውራ? እዛው ካፌ ሄደን እናወራለን። በቃ እሺ እንሂድ እንዴ? አንተን ደስ ካላህ የትም ቢሆን የት እኔንም ደስ ይለኛል እያለች ይቺም ልጅ አሴሪን ስላየች በጣም ደስተኛ ሆናለች። ከዛም የቀጥለው ሀናና እንዲሁም አባቱ እንዲሁም ደግሞ ታምቾ ነበር። እናቷን ለመጠየቅ አብሮ ይሄዳሉ። እማዬ ደህና ነሽ አይደል? ሀንዬ እኔ እኮ በጣም ደህና ነኝ። አንቺስ እንዴት ነሽ? እኔማስ ምን ይሆናለሁ? አንቺ እኮ ጥቁርቁር አልሽብኝ እንዴ እማዬ። ሀንዬ እኮ እንደዛ ናት። ይህንን ነው እንደዛ ነው የምታስበው። ወይ ጉድ! በጣም ይቅርታ። ሰላም ስለሌላችሁ እኮ ረሳሁኝ። ይቅርታ። አቶ ኖላዊ እንዴት ነህ? አንቺስ ግን እንዴት ነሽ? እኔም ደህና ነኝ። አንተ ዳስፖራ ቦታ ተቀያየርን አይደል? አዎ እንደዛ መሆኑ ነው። እንዴት ነው ግን? እኔ እኮ ይርግብ እናት አይደለሁኝም። አንተሙ ደግሞ ለምንድን ነው? አይ ለምዶብኝ ነው እንጂ። ግን አንቺ በጣም ጥሩ ሰው ነሽ። በአንቺ ቦታ ቢታሰርልሽ እኔ በጣም ደስ ይለኝ ነበር። ከሚነግረሽ በላይ በጣም ጥሩ ሰው ነሽ። ከእርግብ ስታይኝ በጣም ነው የተንከባከብሽኝ የነበረው። ግን ደግሞ እዚህም በነበርኩበት ሰዓት ማጥተሽ አንቺ ነሽ የጠየቅሽኝ፣ ማንም ሰው ይጠይቀኝ። ግን ደሞስ እንዴት ማውራት እንዳለብኝ ራሱ አላውቅም። የሀና አባት ሀንዬን ግን አደራ ምን እንደትሆን። አይ እኔስ ምንም እንደትሆንብኝ ነው የሚፈልገው። ሰዓት እያለቀ ነው፣ ግቡ በቃ ግቢ እያሏት ነበር። በቃ ምግብ አምጥቼልሻለሁ። ሽሮሽ ደግሞ እንዴት ናፍቆኝ እንደነበረ ትቀይልጃለሽ እንዴ እማዬ? ደሞስ ከዚህ በኋላ ምግብ ስታመጡ ተለቅ ባለ ሳህን አምጡ። ለምን ብታያቸው እዚህ ውስጥ እንዴት አይነት ጥሩ ልጆች እንዳሉ ብታቂ። በቃ እሺ እናመጣለን። አንቺም ግቢ፣ ሰላም ሁኚ፣ እግዚአብሔር ካንቺ ጋር ይሁን እያሏት እነሱም ይመለሳሉ። እሷም ደግሞ ምግቧን ይዛ ወደ ውስጥ ትገባለች። ሀናን ሆድ ቢቢ ሳትም ያላት አማራጭ ግዴታ መመለሷ ነው። ግን ከሷ እኩል ቁጭ ብትልና እዛ ብትታሰር ደስ ይላታል። ግን ደግሞ አይሆንም። ለማንኛውም ቪዲዮ ይሄን ይመስላል። ባያላችሁ በሰላማችሁ ብዛት ሼር ቆዩልኝ። ባይ ባይ።